የታደርክ ምን ፈልገህ ነው በጠዋት ቤቴን የምትደበደበው? ቤቴን የገዛው መሰለው። ምን አልክ? አይ ወዲህ ነው 4 ሰዓት ነው ሲልኝ እኮ የነጋ መስሎኝ ነው። ሲነጋ ልመለስ አይደል? አዎ ሲነጋ ተመለስ። ህልም ላይ ነው። ቆንጆ ህልም እያየሁ ነበር። ከህልም ላይ ነው ያነቃኸኝ። በዚህ ሰዓት ህልም ነው ፊልም ነው የምታየው? ህልም ነው አልኩህ አይደል እንዴ? በህልሜ እየተዋጋው ነበር። አንድ ጥይት ብቻ ነበር ይቀረኝ። ግንባሩን ብዬ ልደፋው። ጎሽ የኛ ጀግና። መቼም ለሀገር ነው የምትዋጋው አይደል? ታዲያስ ብዙ ጦር ነው የማረኩት። ወይ ውጊያ ህልም ሆኖ ይቀር። ምን አልክ? አይ ወሬ ነው ብቻ አፈሙዙን ወደ እኔ እንዳታዞሩ ብዬ ነው። ትሪደዛ ናይ ወደ ዘድ አይ እናቴ ምን አለ ብትጠሪኝ አንድ ያወረሽኝን ቤት በዚህ ገንደሳ ማከራይ መጫወቻ ነው ይሻለኛል። ደግሞ ስንት ሰዓት ነው የሚነጋለት? ዘኒ ምን ነው በጧት ብስጭጭት ብለሃል? እቺን የወር አበልን አልተቀበልክም እንዴ? ኧረ ምን ይቀበላሉ? 4 ሰዓት ሄጄ በህልም እየተዋጋኑ ተመልሰናል። ከማን ጋር ነው በህልሙ የሚዋጋው ደግሞ? ምን አቅለታለሁ? እኔ ከኔ ጋር ነው የሚመስለኝ የነበረው። ስማ ከግብጽ ጋር እንዳይሆን ይኸውልህ፣ ከግብጽ ጋር ከሆነ አያልቅም ጦርነቱ። ቁርጥህን አውቀህ ብትሄድ ይሻላል። ህልሙ ነው እኮ ያልኩህ እኮ። ይኸውልህ የግብጽና የኛ ጦርነት በህልምም በእውንም አያልቅም አልኩህ። እንግዲህ ምን አለብህ አንተ ቀልድ እንጂ። እኔ ምን እቀልዳለሁ? ቀልድንማ የአንተ ተከራይ ይቀልዳል። ስማ በህልሜ እየተዋጋው ነው ይላል። በህልማቸው እየተዋጉ ነው የሀገራችን ጦርነት ራሱ ማለቂያ ያጣው። ኧረ አንተ ዝም በል። ሀገራችን ምን ሰላም አጣች? አላለቀማ ጣጣዋ ለካ። እሺ ዝም እላለሁ። እውነት ነው ኮንዶሚኒየሟ ነገር ገና ናታ። አሁን ለመሆኑ ስንት ሰዓት ነው ሲልገረኝ? 5:30 ነው። እባክህ እኔ ምን ለምን አታስወጣው? የምሬን አንተን ከመዝገብ ሳስወጣ በፊት ብታስወጣው ይሻላል። ለዚህ ነው አይጠገበብኝ። ኋላ ጨልለ ይኸውልህ እኔንም እንዳታዳርቀኝ ያውቀዋል ተብዬ ሌላ ነገር ውስጥ እንዳልገባ። አሁን ገባኝ ምን እንደጠገበብኝ። አሁን ነው የገባኝ። በሱ ሰዓት ይነጋለት ይሆን ነው አነጋለት ይሆን? ወይ ቤተሰሳትኩ እንዴ? የኔ ቤት ነው አይደል? የኔ ቤት? ይቅርታ ማለበል አከራይ ነኝ። ማን ነው ማሬ? እኔ እንጃ የኔ ቤት መሰለኝ። አንቺ ማን ነው ቤቴ? ቤት ነው። አንቺ ማን ነሽ? እዚህስ ምን ታደርጊያለሽ? ማን ነው? ዘኔ አንተ ነህ እንዴ? እንዴ አንተ ጋር ናት እንዴ? እኔ እኮ ቤቴ የተሳሳትኩ መስሎ የነበረ። አልተሳሳትኩም። ናግባ ዘኔ። ልግባ? ህልምህንም ጨርሳል? ጦርነቱ ሳልቋል? አዎ አንተ ደግሞ ቀልድ አይጠገብም። ናግባ ና ዘኔ ና። እኔ ምን ዘኔ? አቤት ከሱቅ እቃ ገዝተህልኝ ና እስኪ። ከሱቅ ምን ነው የምትሄድበት አለህ እንዴ?
አይ የለም ምን መሄጃ አለኝ? አይ ከሄድክም ገዝተህ ትሄዳለህ፣ ችግር የለም። እንጀራና ውሃ ገዝተናል። እንጀራና ውሃ ወይ በገዛ ቤቴ የማንም ደንደሳ መጣዎች አሉ እንዴ? ቆይ ግን እዋጋለሁ የሚለው ከሷ ጋር እሷ ምን መሆኑ ስንቅ አቀባይ ኤሪያ ዘኔ ስማ፣ ውጊያው ከማን ጋር ነበር? አለቃ እባክህ በል ከሔዋን ጋር ሔዋን ጋር። ስማ ደግሞ ልኮ ነዋ ተላላኪው አረገ። ዘነበ አከራያችን እንኳን ደህና መጣ። ግባ ልግባ? ግባ። የተጀመረ ጦርነት የለም? የምን ጦርነት? አይ ስልሽ ቅድም ጦርነት ላይ ነኝ አለ። ትቀልዳለህ? ግባ እባክህ። ማሬ አከራያችን መጣል። ያው ምን ነው ቆየ? ምን ላድርግ ከባለ ሱቁ ጋር እኮ ደረሰኝ ስጠኝ አትስጠኝ እየተጨቃጨቅን ነበር እኮ። ዛሬም እንደተለመደው ህገወጥ ስራ እንሰራ። ምን ላድርግ እምቢ አለኝ እኮ። ማንኛውም ቁጭ በል እንተሳሰባለን። እንተሳሰባለን? ምን ነው ምን ሆናችሁ ነው የምትጨቃጨቁት? ቁጭ በል። የምር በጣም ደስ ትላላችሁ። ጭራሽ አከራይ ነህ ትከራከሽ አይደል? በእውነት በጣም ደስ የምትል አከራይ ነህ። ፈታ ያልክ ሰው ነህ። አከራይ ብቻ አይደለም ተከራይም ነኝ። አልገባኝም። እኔ ምስኪን ድሃ ነኝ። ኮንዶሚኒየም ቤቴን አከራይቼ አፈር ቤት ተከራይቼ የምኖር አፈር የለበስኩ ነኝ። ቢዝነስ በደንብ ገብቶሃል ማለት ነው። እኔ ቢዝነስ ገብቶኝ ሳይሆን ድህነት ገፍቶኝ ነው ይህንን ያደረኩት። አሃ ድህነት ነው ወደ ሙያው እንድትገባ ይገፋፋ። ኧረ እባካችሁ አትቀልዱብኝ። ኧረ እባካችሁ ቁርስ ደርሷል። ና ቁርስ እንብላ። አሁን ምሳ የቤት ኪራይ መቼ ነበር ያለው? 15 ቀን አለፈው። ገና ወር ሳይሆነው ነው እንዴ እንደዚህ የምትጨቀጭቀው? የኔዎቹ እየጨቀጨቁኝ ነው። እሺ ምን ልክፈላቸው? የህገ ወጥ ተግባርህን አፋለኝ ብለህ ታወራለህ። ደግሞ እኔ እሺ አሁን ምን አደረኩኝ? ምንድነው ህገ ወጥ ተግባሩ? አከራይቶ መከራይቱ ነው። አይገርምሽም? እኔን በወድ አከራይቶ እሱ ግን በርካሽ ነው የሚኖረው። ይሄ ራሱ ህገ ወጥነት አይደል? የኔ ፍቅር ይሄ እኮ አሪፍ የቢዝነስ አይዲያ ነው። ደግሞ የቢዝነስ ሳይንሱ ይፈቅዳል። ሳይንሱ እንዲህ ይላል። አዎ ምርጥ አይዲያ ነው ማሬ። እኛ በህግ እንጂ በሳይንስ አንመራው። እኔ ደግሞ የህግ ሰው ነኝ። ስለዚህ በህግ እንጂ በሳይንስ አልመራው። ኧረ በህጉስ መች ትመራላችሁ? ምንድነው የሚያጨቃጭቃችሁ? የቤት ኪራይ ካለፈብኝ ገና ወር አልሆነ። አይሹ ምን አይነት ጨቅጫቃ አከራይ እንዳለኝ እንዴ ማሬ። የቤት ኪራይ እኮ በእለቱ ነው የሚከፈለው። ህጉም እንደዛ ነው የሚለው እኮ። ዝበል እውቀቱ ገብቶ ነው። አንቺ የተማርሽው ሳይንስ ነው፣ እኔ ደግሞ ህግ ነው የተማርኩት። ሳይንስና ህግ ደግሞ አይገናኙም። ህጉን ለኔ ተይው። አንተ ደግሞ ለሰዓት ነው ውጣ። እንዴ ይሄን ያህል በቤቴ ምንድን ነው ባልወጣስ? ውጣልኝ። ይህን የመሰለ ቤት አከራይቼው
እንዴ ሲጨፍርበት ነው እንደሚያድረው? ሶስተኛ ፎቅ ነው። ሁሉ ነገር ያለቀለት። ሴራሚክ ተደርጓል። ሽንት ቤቱም ተሰርቷል። ቆንጆ ይዞታ ላይ ያለ ነው። አንተ ብቻ ብሩን አዘጋጅ። በኋላ በዚህ ጉዳይ መጣላት አልፈልግም። ቤቴን ልሸጠው ነው እንዴ? አሁንስ አልበዛም እንዴ? ይህን ነገርማ ለህግ አካል ማሳወቅ አለብኝ። እንዴት እሱ የህግ ሰው ሆኖ ህግ ይጥሳል? ምን አቅለታለሁ? አንዴ በህልሜ ዋጋለሁ ይለኛል፣ አንዴ በህልሜ ጦር ማርክ ያለው ይለኛል። ብቻ በአጠቃላይ በህልሙ ጄኔራል የሆነ ሰው ነው። ማን ስለሆነ ነው እሱ በሰው ንብረት የሚጨማለቀው? ተው እባክህ፣ ማንም ከህግ በላይ አይደለም። ሁሉም ቢሆን በህጉ መሰረት ይጠየቃል። እንደዚህ ፊት አትስጣን ተለሰው። ያው እኔ እሱን ካስወጣውላ አንተ ቤቱን ለኔ ታከራየኛለህ አይደል? ያው ዋናው እሱ ገላገለኝ እንጂ እኔ ቤቱን ላንተ ነው ማከራይ። እሱን እኮ ነው የምልህ። አንተም ቢሆን ከማይሆን ደላላ ትገላግለኛለህ። እኔ እርፍ አለ እንዴ አለቃ እንዴት ነው? ሰላም ነው? እንዴት ነህ? እንዴት ነው? ሰላም ነው አለን አለን። የደወልኩልህ እኮ ከተፋ ያው አዎ፣ ቤቱን አገኘልኝ? አዎ አግኝቼልሃለሁ። ጥሩ ቤት፣ ቆንጆ ቤት ነው። ባለ አንድ መኝታ ቤት አግኝቼ። እሺ ቁጭ በል። እሺ ሰላም ነው? እንዴት ነው? አለን። አሪፍ ቤት አገኘህልኝ? አዎ ጥሩ ቤት ነው። አዎ እንደዚህ ህጉን የሚያውቅ ሰው ሲገኝ ድለላም ይኸው ክብሩን ያገኛል። ታዲያስ ከአንዳንድ የተረገሙ አከራዮች ህዝቡን ለመታደግ ወደ ሙያው ሰርጎ መግባት ግድ ነው። እውነት ነው። በጣም ነው የማመሰግነው። እንግዲህ አሁን እውነተኛ ውጊያ ተጀመረ። የአከራይና ተከራይ ጦርነት። ምን ፈልገህ ነው ዘነበ? አይ ምንም፣ ቤት ላሳየው መጥቼ ነው። እኔ ምን ዘኔ ና አቤት። እኔ የምልህ በቀደም በህልሜ የቤት ኪራዩን ሰጥቻለሁ። አልረሳኸውም አይደል? አዎ እኔም ስሰጥ አይቻለሁ። እኔ በህልሜ ተቀብያለሁ። ወይኔ